الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده. لا إله إلا الله ولا نعبد إلا إياه مخلصين له الدين وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد يتكبرات يا الله بارياوج الله سبحانه وتعالى ሲፈጥረን ለአንድና አንድ ዓላማ ብቻ ነው። ያም ዓላማ ምንድነው? አላህን ሱብሓነሁ ወተዓላ ፈርተን አላህ ሐራም ያደረገውን ነገር ከመዳፈር፣ ነብዩ አለይሂ ሰላቱ ወሰላም የከለከሉትን ነገር ከመዳፈር፣ የተገደበውን ገደብ ከመሸጋገር ተቆጥበን ስንቅ አዘጋጅተን ወደ አኺራ መሄድ ብቻ ነው የተፈጠርንበት ዓላማ። ለዚህ ነው አላህ ሱብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን አጋንንቶችንም አልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ። አላህን ሱብሓነሁ ወተዓላ የሚያመልኩ ሰዎች ቀልባቸው ሁሌ ለይነች። አላህን በማውሳት ቀልባቸው ተረጥባለች። አማ ቀልባቸው የደረቁ ሰዎችን አላህ በተደጋጋሚ ወቅሷቸዋል። ወቀሳን ወደ እነሱ አቅርቧል። ቀልቡ የደረቀ ሰው ሲሰግደው የነበረው ሰላት በተቃራኒ እንደ ሙንከር ሊመለከተው ይችላል። ነዑዙ ቢላህ አላህ ይጠብቀን። ሲቀራው የነበረውን እንደ አላስፈላጊነት ሊረዳው ይችላል። ሲያደርገው የነበረውን ዳዕዋ ቀልቡ የደረቀ ሰው አላስፈላጊ ነገር ላይ ሰዓቱን እንዳሳለፈ ሊመለከት ይችላል። ቀልቡ የደረቀ ሰው አልፎ ተርፎ እስልምና ላይ ያለው አመለካከት መጨረሻ ጥሩ አይሆን። ለዚህ ነው አላህ ሱብሓነሁ ወተዓላ ከኛ በፊት የነበሩ አህለል ኪታብ አለይሂሙል አመዱ ፈቀሰት ቁሉቡሁም አላህ ጊዜው ረዘመባቸውና ቀልባቸው ደረቀ ይላል አላህ ሱብሓነሁ ወተዓላ። ቀልባችን መድረቅ እንደሌለበት አላህ በተደጋጋሚ አደራ ብሏል። ለዚህ ነው አላህ ሱብሓነሁ ወተዓላ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል አላህ ሱብሓነሁ ወተዓላ። በጠመሙ ሰዓት አላህ ጥመትን ጨመረላቸው። ወላሁ ላ የህዲል ቀውመል ፋሲቂን፣ ፋሲቅ የሆኑ ሰዎችን አላህ አይመራቸው። በአላህ ላይ የሚያጋሩ፣ ሐራም ያደረገውን ነገር የሚመጡ፣ ስሩት የተባሉትን የሚተው፣ ነቢዩን አለይሂ ሰላቱ ወሰላም መልእክታቸውን የማይቀበሉ፣ ላዘዙት ትእዛዝ እግራቸውን የማይሰጡ ሰዎች ፈለማ ዛጉ አዛገ አላሁ ቁሉበሁም ወላሁ ላ የህዲል ቀውመል ፋሲቂን ይላል። በጠመሙ ሰዓት አላህ ጥመትን ጨመረላቸው። ከመስጊድ በራቅነ ቁጥር አላህን ሱብሓነሁ ወተዓላ ጠዋትና ማታ ማውሳትን በራቅነ ቁጥር፣ ለይልን ተነስተን መስገድን በራቅነ ቁጥር፣ ቁርአንን መቅራትን ችላ ባልነ ቁጥር፣ ሰደቃን ችላ ባልነ ቁጥር፣ ሐጅ ማድረግን ችላ ባልነ ቁጥር፣ ዑምራ ማድረግን ችላ ባልነ ቁጥር፣ የወላጅን ሐቅ ቦታው ላይ ማድረስን ችላ ባልነ ቁጥር ቀልባችን እየደረቀች ትሄዳለች። አልፎ ተልፎ ቀልባችን ደርቆ አዛን ሲባል ቅር የሚላቸው ሰዎች ይፈጠራሉ ከመካከላችን። ቁርአን ቅሩ ሲባሉ የሚደብራቸው ሰዎች ከመካከላችን ይፈጠራሉ። አላህን እናውሳ፣ መስጂድ እንስራ፣ መድረሳ እንስራ፣ ዳዕዋ ይደረግ፣ የአላህ ህገ ደንብ ተንፊዝ ይደረግ ሲባል ቅር የሚላቸው ሰዎች መሃል ላይ ይገኛሉ። ይህ ከምን የመጣ ነው ከተባለ ከቀልብ ብልሹነት። አማ ነብዩ አለይሂ ሰላቱ ወሰላም ሌት ተቀን አላህን ያወሱት ነበር። አላሁ ረቢ ላ ኡሽሪኩ ቢ ሸይአ ይሉ ነበር። ጌታዬ ወይ ባንተ ላይ ምንም አላጋራም ይሉ ነበር። ያ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ ይሉ ነበር። አንተ ቀልብን ገለባባጭ ሆንከው ጌታ ወይ ቀልቤን ድንህ ላይ አርጋልኝ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። አማ ቀልባቸው የደረቁ ሰዎች ሁሉ ነገር እጃቸው ላይ ይመስላቸዋል። የቀልብ ብልሹነት የሚያመጣው ጣጣ ተቆጥሮ ያልቅ። ስለዚህ ቀልባችንን አርጥበን የአላህ ዲን ላይ ጸንተን አኺራ መሄድ ትልቅ እጣ ፋንታ ነው። ቀልብ ደርቆ
ከአላህ ቃል ርቆ ተበላሽቶ መሞት ትልቅ ውድመትን ያስመጣል። ለዚህ ነው አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰላም ፈስተቂም ከማ ኡሚርተ ወመን ታበ መዐከ ወላ ተጥገው ፈስተቂም ከማ ኡሚርተ ልክ እንደታዘዝከው ቀጥ በላላቸው ለነብዩ አለይሂ ሰላቱ ወሰላም ወመን ታበ መዐከ ካንተም ጋር ተውበት ያደረጉትም ጭምር በታዘዛችሁት ነገር ላይ ቀጥ በሉ። የኛ የመጨረሻ የሥራ ማብቂያችን ሰዓት መች ነው? ሩሃችን ከራሳችን ተነጥላ እስክትሄድ ድረስ አላህን ማምለክ። ለዚህ ነው አላህ ሱብሓነሁ ወተዓላ ወዕቡድ ረበከ ሐታ የእትየከል የቂን ወዕቡድ ረበከ ሐታ የእትየከል የቂን ጌታን አምልክ፣ ሌት ተቀን ጎንበስ ቀና በልለት፣ ቁርአንን ቅራ አስቀራ፣ ዳዕዋ አድርግ፣ ሰዎችን ወደ ኸይር አመላክት፣ ሐራምን አውግዝ፣ ሐላልን አስፋፋ፣ የአላህን ገደብ ተንፊዝ አድርግ ሐታ የእትየከል የቂን ሞት እስኪመጣ ድረስ አላህን አምልክ ይላል አላህ ሱብሓነሁ ወተዓላ። በሌላ ቁርአን ثم قست قلوبكم ቀልባችሁ ደረቀች ሚን ባዕድ ዛሊከ ከዚህ በኋላ ፈሂየ ከልሂጃራ ልክ እንደ ድንጋይ ሆነች። አንዳንድ ሰዎች መስጊድ ላይ ቁጭ ብሎ ሲያስቀሩ፣ ዳዕዋ ሲያደርጉ፣ ሰደቃ ሲሰጡ፣ መስጊድ ሲሰሩ፣ ዝምድና ሲቀጥሉ፣ የወላጅን ሐቅ ሲጠብቁ፣ ታላቅን ሲያከብሩ፣ ለታናሽ ሲያዝኑ፣ ውዱ ማድረጊያ ቦታ ሲያስተካክሉ ይቆዩና ከሚሰሩት ግፍና በደል የተነሳ ቀልባቸው ትደርቅና ከመስጊድ ይርቃሉ። አወል ሰፍ የሚቀድማቸው አልነበረም። አወል ሰፍ ሲፈለጉ የሉም። የት ናቸው? ጫት ቤት ጫት እያማሙቁ ነው። ዘፈን ቤት ዘፈንን እያራገቡ ነው። ኸምር ቤት በር ላይ ቆሞ ይገኛሉ። ከሴት ጋር ተያይዞ አስፋልት ስለ አስፋልት ይዞራሉ። ሙዚቃ ላይ ጆሮአቸውን ሰጥቶ ይውላሉ። ቴሌቪዥን ላይ ሰዓታቸውን ይጨርሳሉ። ከሚሰሩት ግፍና በደል ቀልባቸው ትደርቅና እዚህ ደረጃ ላይ ይደርሳሉ። የነብዩ አለይሂ ሰላቱ ወሰላም ተከታዮች ሁሌ አላህን እየፈሩ ወደ አኺራ እንዲሸጋገሩ ነው አላህ አደራ ያለ። ልክ እንደ ድንጋይ ሆነ አው አሸዱ ቀስዋ ወይንም ደግሞ ከድንጋይ በላይ ደረቀች የእናንተ ቀልብ ይላል አላህ ሱብሓነሁ ወተዓላ። አላህ ከሌለበት አስገኝቶ አየሩን ሰጥቶ ዝናቡን አዝንቦ ቡቃያውን አብቅሎ በአላህ ላይ ይካዳል። አላህን ከማውሳት ቀልብ ትዘናጋለች። አላህን ከመዘከር እንቅልፍን ያስቀድማል። አላህን ከመዘከር ሰላት ከመስገድ ዱንያን ያስቀድማል። አላህን ከመዘከር መስጊድ ገብቶ ሰላትን ከመስገድ ዘረኝነትን ያስቀድማል። አላህን ከመዘከር ለአላህ ጎንበስ ቀና ከማለት ቁርአንን ከመቅራት ዱንያን ያስበልጣል። አላህን ከመዘከር ተቆጥሮ ማያልቁ ውኝቶች ውስጥ ገብቶ የሚዋኝ ሰው አላህ የቂያማ ቀን ምንዳውን ይከፍለዋል። አማ አላህን የሚፈሩ ሰዎች ሁለቱም ሀገራቸውን ሰህል ያደርግላቸዋል። ለዚህ ነው አላህ ሱብሓነሁ ወተዓላ ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ይላል። አላህን የሚፈራ ከነገሩ ገር ያደርግለታል። አማ የአላህን ትእዛዝ አልቀበልም፣ የነቢዩን አለይሂ ሰላቱ ወሰላም አልቀበልም፣ የሰሃቦችን ጎዳና አልቀበልም ብሎ ዱንያ መስመር ላይ የገቡ ሰዎች አኺረት ዱንያቸውን አላህ ያበላሽባቸዋል። ለዚህ ነው አላህ ሱብሓነሁ ወተዓላ አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ደንካ ይላል። እኔን ከማውሳት ችላ ያሉ ሰዎች ፈኢነ ለሁ መዒሸተን ደንካ ጭንቅ የሆነ ህይወት አለለት። ምናልባት መሪ ይዞ ሊሆን ይችላል፣ የሱቁንም ጨምሮ ሊሆን ይችላል፣ የመጋዘንም ጨምሮ ሊሆን ይችላል። ግን የጭንቅ ኑሮ ነው የሚኖር። አይረጋጋም፣ ይረበሻል። የራሱ ቤት የሚወድቅበት ይመስለዋል። የራሱ ሞባይል እሳት የሚሆንበት ይመስለዋል። የሚበላው ምግብ የሚያንቀው ይመስለዋል። የሚጠጣው ውሃ ያስጨንቀዋል። በአካሉ ላይ አይረጋጋም፣ በቤተሰቡ ላይ አይረጋጋም። ፈኢነ ለሁ መዒሸተን ደንካ ከሚሰራው ግፍና በደል ከቀልቡ መድረቅ የተነሳ የሚሰጠው ሰርተፍኬት ነው። እንደምትመለከቱት ገንዘብ ያላቸው ሰዎች አልፎ ተርፎ እንቅልፋቶ በመርፌ ይተኛሉ። ነዑዙ ቢላሂ ሚመን ይብተላሁ። ዳዋ አስጨንቋቸው ነው? ቅርአተል ቁርአን አስጨንቋቸው ነው? የኡማው ጉዳይ አሳስቧቸው ነው? ወይስ ቁርአን ሳይቀሩ እድሜ ሄደ ብሎ ነው የተጨነቁት? ገንዘብ 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 ገንዘብ፣ ህንፃ፣ መኪና ያሉ እንቅልፉ ላጥልባቸው። ይህ አላህን ከመወንጀል በአላህ ላይ ድንበር ከማለፍ ቀልብ ከመድረቅ የሚሰጥ ሰርተፊኬት ነው ዱንያ ላይ ያለ ነው አላህ ሱብሓነሁ ወተዓላ። ፈኢነ ለሁ መዒሸተን ደንካ ዱንያ ላይ ጭንቀት አለለት። ቀጥሎስ ወነሕሹሩሁ የውመል ቂያመቲ አማ የቂያማ ቀንም ውር አድርገን እንቀሰቅሰዋለን። የሰው ልጆች ነፍሲ 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 በሚሉባት ቀን ነቢዩ አለይሂ ሰላቱ ወሰላም የቂያማ ዕለት ራቁት ነው የሚቀሰቀሰው ብሎ ሲያወሩ እናታችን አይሻ እንዴ ሴትና ወንድ አንድ ላይ ስትላቸው አዎ አሉ የአላህ መልእክተኛ። የዛን ቀን እኮ እሷ እንዴት ታምራለች፣ እሱ ምን አይነት ልብስ ነው የለበሰው እንዴት ያምራል፣
ቁመቱ እንዴት ረዘመ እንዴት አጠረ የሚባልበት ቀን እኮ አይደለም ማለት ነብዩ አለይሂ ሰላቱ ሰላም። ሁሉም ነፍሲ 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 ነፍሲ። የዛን ቀን በእናቱ በምስቱ በአባት በልጅ በወንድም በዘር በምንም የሚሸሽበት ቀን ነው። እንደው የዛን ቀን እኮ የተገኘውን ነገር በአጠቃላይ ፍላ አድርጎ ነፃ መውጣት የሚፈልግበት ቀን ነው። የዛን ቀን ሰው የሚመለከትበት ቀን አይደለም። ይህ የሚመጣው ችግር ከምንድነው ከተባለ ቀስወተል ቁሉብ፣ ምግብን አብዝቶ መብላት፣ ንግግርን ከልክ በላይ መናገር፣ ሰውን ማማት፣ ሰውን መዘርጠት፣ ከመጠን በላይ መጠቀም የሚያመጣው ነው። ለዚህ ነው ኢማሙ አህመድ ምግብን አብዝቶ የሚበላ ሰው አላህን ይፈራል ትላል ወይ ተብሎ ሲጠየቁ ላራል አይ እኔ ይፈራል ብዬ አልልም። ሆድ ከጠገበ አይን ካፈጠጠ ጀርባ ካበጠ አላህን ፍራ። አንተ እኔ የሥራ ሰዓት ነው በዚህ ሰዓት አስረብሽ ቦርጫቸው ሰው ይገፋል እኮ በቦርጩ ራሱ ገፍቶ ሊጥልህ ይችላል። እሺ 3 እና 4 ጥብስ ሲበሉና ጫታቸው እዚህ ላይ ይዞ አምቦ አደርቦ የሚሄዱ ሰዎች ስትመክራቸው ሂድ አላህን ፍራ። እኔ ወደ አረድራ እየሄድኩ ነው ከኔ ጋር ማውራታችን። ኢማሙ አህመድ ምግብን አብዝቶ የሚበላ ሰው አላህን ይፈራል ትላለህ ወይ ተብሎ ሲጠየቁ ላራል እኔ አላህን ይፈራል ብዬ አልልም። ምግብን አብዝቶ መብላት የቀልብ መበላሸትን ያመጣል። ነብዩ አለይሂ ሰላቱ ወሰላም አምስክ ሊሳነካል ምላስን ያዝ። ሙዓዝ ብኑ ጀበል በምላሳችን በመናመጣው እንጠየቃለን ወይ ሲል ሰኪለት ከኡሙ ካሉት ነብዩ አለይሂ ሰላቱ ሰላም እናት ትጣ فهل يكب الناس على مناخرهم او على وجوههم في النار አሉ ነብዩ አለይሂ ሰላቱ ሰላም الا حصائد السنتهم አሉ ነብዩ አለይሂ ሰላቱ ሰላም። የሰው ልጆች ባፍንጫቸው ደደፍቶ ጀሃነም የሚወርዱት ምላሳቸው ባመጣቸው ጣጣ አይደለም እንዴ አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ አብዝቶ መብላት፣ አብዝቶ መናገር፣ የማየው ቦታ ላይ መዋል፣ መጥፎ ጓደኛ መያዝ፣ ቲቪን መመልከት፣ ሐጂ ነብይን መመልከት፣ ሐጂ ነብይ የሆነችን ሴት መጨበጥ፣ ሰላትን በሰዓት ያለ መስገድ፣ የጧትና የማታ ዝክር ያለ ማለት፣ ቁርአንን ያለ መቅራት፣ ቃል አላህ ወቃል ረሱል ያለ ማለት፣ ቃል ሰሃባ ያለ ማለት ያዝክሩ ቢ ፈታና አለይሂም አብዋበ ኩል ሸይን አላህ አደራ የተባሉበትን ነገር ችርላ ሲሉ የሁሉን ነገር በር ከፈትንባቸው። የሆነ ነገር ቋሲ በልቶኝ ነበር ይላል። በዚህ በኩል አውዝ ቢላህ መኪና አለፈ ጠገቤ ገጭቶኝ ነበር። ውስጡ ጭንቅ ጥላውን ይፈራሰው ጥላውን አላህ በሚሰራው ግፍና በደል ሩዕብን ፍርሃትን ይጥልበታል ቀልቡን። አማ አላህን የሚዘክሩ ሰዎች እርጋታን ያገኛሉ። ስለዚህ እንደ ድንጋይ ሆነች ቀልባችሁ ይላል። ወኢነ ሚንሃ ለማ የሸቀቁ ፈይኽሩጁ ሚንሁ ልማ አረ ከድንጋይም እኮ አላህን የሚፈራ አለ። ይሰነጠቅና ውሃ ይወጣዋል ድንጋዩ መሃል። የእናንተ ቀልብ ከድንጋይ ባሰ ነው አላህ። ወኢነ ሚንሃ ለማ የሕቢጡ ሚን ኸሽየቲላህ አረ እንደውም አላህን ከመፍራት ድንጋይ ተንከባሎ ዱብ ይላል አላህ። የእናንተ ቀልብ ግን የደረቀች ነች ይላል አላህ ሱብሓነሁ ወተዓላ። ወመላሁ ቢጋፊሊን አማ ተዕመሉን አላህ በምትሰሩት ስራ ዝንጉ አይደለም ይላል። በሌላም የቁርአን አንቀጽ ላይ ምን ይላል? አለም ያእኒ ሊለዚነ አመኑ ለነዛ ላመኑት አልቀረበላቸውም አን ተኽሻ ቁሉብሁም ሊዚክሪላህ አላህን በማውሳት ቀልባቸው ልትፈራ ወማ ነዘለ ሚነል ሐቅ ለወረደውም ለሐቁ ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል ፈጣለ ዐለይሂሙል አመዱ ፈቀሰት ቁሉብሁም ኪታብ እንደተሰጣቸው ሰዎች እንዳይሆኑ ጊዜው ረዘመባቸውና ቀልባቸው ደረቀች ይላል አላህ ሱብሓነሁ ወተዓላ። ወከሲሩን ሚንሁም ፋሲቁን አብዛኞቻቸው አምባገነን ነቢያቶችን የሚገድሉ የሚደበድቡ ከሀገር የሚያባርሩ በአላህ በኩል የመጣላቸውን ርሳላ የሚመልሱ ሐራምን የሚሰሩ የተፈቀደውን እንካር የሚያደርጉ የተከለከለውን የሚሰሩ ሆኑ። አብዛኞቻቸው ፋሲቅ ሆኑ። እንደዚህ ልትሆኑ አይገባችሁም ይላል አላህ ሱብሓነሁ ወተዓላ። ወወይሉን ሊልቃሲየቲ ቁሉቡሁም ይላል። ቀልባቸው ለደረቀች ሰዎች ወዮላቸው ይላል። ቀልብ መድረቅ አደጋው በጣም የከፋ ነው። የሰው ልጅ መጀመሪያውን ለአላህ እጅ እግር የሚሰጥ ተደርጎ ነው የተፈጠረው። ከዛ በኋላ የተለያዩ ውዥንብር ውስጥ የሚከቱ ነገሮች ይመጣሉ። በአላህ ላይ ማጋራት የመጀመሪያው ቀልብ ከሚያደርቅ ነገር። በአላህ ላይ የሚያጋሩ ሰዎች 3 እና 4 ሻሽ ቢጠመጥሙም ትላልቅ በሬዎችንም ቢያርዱ ግመሎችንም ቢጨምሩ ቀልባቸው ደርቃለች። ቀልባቸው ብትረጥብማ አላህን በብቸኛነት ያመልኩት ነበር። ቀልባቸው ብትረጥብማ ከአላህ ይፈልጉ ነበረ ከቀኑም ባልፈለጉ። ቀልባቸው ረጥብ ብትሆንማ እስትጋሳንም ከአላህ ይፈልጉ ነበር ከሰዎች ባልፈለጉ። ቀልባቸው ብትረጥብማ ከአላህ ጋር ያላቸው አላቃ ቢያምሩ ኖሮ ወለድ ቤትም ሂዶ ባልተነከሩ። ቀልባቸው ብትረጥብማ ዝሙት ላይ ዶም ዱብ ባላሉ። ቀልባቸው ብትረጥብማ የሰውን ገንዘብም ኮተት አድርጎ ባልወሰዱ። ቀልባቸው ብትረጥብማ የሰውንም ድንበር ባልገፉ። ቀልባቸው ብትረጥብማ የሰውንም ደም ባላፈሰሱ። ቀልባቸው ብትረጥብማ ሰውንም ባላሙ። ቀልባቸው ብትረጥብማ ከመስጊድም ባራቁ። ቀልባቸው ብትረጥብማ የአላህን ቃል ከመቅራት ባራቁ። ቀልባቸው ብትረጥብማ የነቢዩን አለይሂ ሰላቱ ወሰላም ሐዲስ ከመቅራት ባራቁ። ቀልባቸው ብትረጥብማ ከአወለ ሰፍ ባልጠፉ። ቀልባቸው ብትረጥብማ ልብሳቸውን አስተካክሎ በለበሱ። ቀልባቸው ብትረጥብማ አይናቸው ሐራምን ባላየች ነበር። ነገር ግን ቀልብ መድረቅ የምታመጣው ጣጣ ነው። ስለዚህ እንደነዛ እንዳትሆኑ ቀልባቸው እንደደረቀ ጊዜው ረዘመባቸውና ፋሲቅ ሆኑ ይላል። እንዲሁም
ቀልባቸው ለደረቀላቸው ሰዎች ወዮላቸው ሚን ዚክሪላህ ኡላኢከ ፊ ደላሊን ሙቢን እነዚህ ሰዎች ግልጽ በሆነ ጥመት ውስጥ ናቸው ይላል ቀልባቸው የደረቁ ሰዎች ነኡዙ ቢላህ አላህን በመዘከር ቀልቡ የማይረጥብ ሰው አላህን በማውሳት ቀልቡ የማይረጥብ ሰው ግልጽ በሆነ ጥመት ውስጥ ነው ይላል መጀመሪያ ላወሳችሁ እንደሞከርኩት ቀልብ ለመድረቅ ምክንያት ከሚሆኑ ነገሮች ንግግርን ማብዛት እንደምታውቁት ዛሬ ከቤታችን ጧት ብርድ ልብሳችንን ወደ ቦታው መልሰን እንወጣለን በስራችን ላይ የምናሳልፈው ሰዓት ምናልባት 1 ሰዓት ልትሆን ትችላለች ወይንም ደግሞ ስራ ቦታ የምናሳልፈው ግማሽ ቀን ሊሆን ይችላል ግማሹን ቀን የት ነው የምናሳልፈው ወሬ ቤት እንደው አላህ ያዘነላቸው ሰዎች ጫት በሌለበት ሲጋራ በሌለበት ሴት በሌለበት ቦታ ቁጭ ብሎ ወሬን ያመላልሳሉ ይህም ኸሳራ ነው የነዛ ኸሳራና ውድበት ቢበዛም ከምንም ነፃ ሆኖ ደግሞ ቁጭ ብሎ ዝም ብሎ በቂለው ቃል ጊዜ ማሳለፍ ይህም ነዳማ ነው ዛሬ ያገኘናት ቀን ነገ ተመልሳ አትመጣም ዛሬ የምናሳልፋት ሰዓት ነገ ተመልሰን እናገኛት ምናገኛት መች ነው የቂያማ ማለት ነው ለዚህ ነው አላህ ሰለከ ቢ ዒልሙን እውቀት በሌለ ነገር አትናገር አትቅጠፍ ኢነ ሰምዐ ጆሮ ወልበሰር አይን ወልፉአድ ልብ ኩሉ ኡላኢከ ካነ አንሁ መስኡላ ሁሉም ተጠያቂዎች ናቸው ይላል አላህ Subhanahu Wa Ta'ala እያንዳንዱ ከሊሙና አይዲሂም ወተሽሀዱ አርጁሉም ቢማ ካኑ ይክስቡን ይላል አላህ ምላሳቸው ቁልፍ ተደረገና አካላቸው ያናግራል የዛን ቀን ሲሰሩት በነበረው ግፍና በደል ምስክርነት ይሰጣሉ ስለዚህ እነዚህ ሁሉ ተጠያቂዎች ናቸው የሰው ስጋ አትብላ የሰው ስጋ አትብይ ሰው ማከል ገብተህ አታጣላ ወሬን አታመላልስ ነብዩ አለይሂ ሰላቱ ወሰለም ላ يدخلوا الجنة قتات ወሬን አመላላሽ ጀነት አይገባም አሉ ነብዩ አለይሂ ሰላቱ ወሰለም ላ يدخلوا الجنة ነማም ሐሜተኛው ጀነት አይገባም አሉ ነብዩ አለይሂ ሰላቱ ወሰለም ሐሜተኛ የሚያበላሸው ማበላሸት ይከፋል ኢማም ከሙወዝን ጋር ጎረቤት ከጎረቤት አባት ከልጅ ልጅ ከአባት እናት ከልጅ ምስት ከባል ባል ከምስት ሀገር ከሀገር ወገን ከወገን ክፍልፍል ላድርጎት ቁጭላ ላ يدخلوا الجنة قتات አሉ ነብዩ አለይሂ ሰላቱ ወሰለም ሐሜተኛ ጀነት አይገባም አሉ ስለዚህ ምላሳችንም ትጠየቃለች ከእንዲህ አይነት ወሬዎች መራቅ አለብን ቢድዓ ያየነበት ሰው አናውግዝ ማለት አይደለም ሙንከር አይተን ዝም እንበል ማለት አይደለም ሽርክ አይተን ዝም እንበል ማለት አይደለም ለቢድዓ ለሙብተዲ ለሽርክ ከለላ እናድርግ ማለት አይደለም በሙስሊሞች መካከል እንዲከፋፈሉ እንዲገዳደሉ ማድረግ አላህ ዘንድ ትልቅን ቅጣት ያስጠብቃል አማ ቢድዓ እንደ ቢድዓነቱ ይወገዛል ሽርክ እንደ ሽርክነቱ ይወገዛል ሙብተዲ እንደ ሙብተዲነቱ ይወገዛል ስሙ መጠራት ካለበት ስሙ ይጠራል በባህሪ መነገር ካለበት በባህሪ ይነገራል ይህ ለሙስሊሞቹ ጥበቃ ሲባል ማለት አማ ፋሲቅ የሆነ ሰው ዝም ሲባል ሙሽሪክ የሆነ ሰው ሽርኩን እንደፈለገ ሲያንሰራፋ ዝም ሲባል ሙብተዲ የሆነ ሰው ቢድዓውን እንደፈለገ ሲያንሰራፋ ዝም ሲባል ሙስሊሞችን እንዳለ ያልሆነ አመለካከት ውስጥ ያስገባቸዋል ተመልከቱ ነብዩ አለይሂ ሰላቱ ወሰለም ሲያስተላልፉት የነበረው ዲን ላይ አዳዲስ ነገር እየጨመሩ መጡና መውሊድ ጊዜ ተሰጥቶት መውሊድ ያላከበረ ሰው ሙስሊም አይደለም ወደ ማለት ደረጃ ደረሱ መውሊድ አክባሪዎች የአላህ ጠላት የነብዩ ጠላት የሙእሚኖች ጠላት የሰሃቦች ጠላት ናቸው ተብሎ በግልጽ ይነገርባቸዋል ለምን ነብዩ አለይሂ ሰላቱ ወሰለም አልሰሩትማ ሰሩት ብሎ አላዘዙማ ሲሰራ አይቶ ዝም አላሉማ አላህ በቁርአን ላይ አልነገረንማ ነብዩ በሐዲታቸው ላይ አልነገሩንማ ሰሃቦች አልሰሩትማ ጭራሽ አልፎ ተርፎ ደግሞ በአላህ በነብዩ አለይሂ ሰላቱ ወሰለም ላይ ድንበር ያለፉ ሰዎች የሱፊ ሼኾች ምን ይላሉ እነ ዑመር በቀልባቸው አስቦት ነበር ብሎ ይናገራሉ የኛ የቀልብ አዋቂዎች ሁጃ አምጡ ሲባሉ እነ ዑመር ጂሃድ ላይ ቢዚ ባንሆን ኖሮ እና ከብረው ነበር ብሎ በቀልባቸው አስበው ነበር ይላል ስለዚህ እንዲህ አይነት ቢድዓዎች እስካልተወገዙ ስረጅ በሙስሊሙ ማከል ጸርሶ ይገቡና ፍትናን ይፈጥራሉ ለዚህ ነው የሚወገዙት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አለይኩም ቢሱነቲ ያሉ አደራችሁን የኔን ፈለግ በመከተል የማንንም እንዳትከተል ቃለ ሼኺ ቃለ ፉላን አያስፈልግም እኛ እኮ ኢማሙ አህመድ ኢማሙ ሻፊ ኢማሙ ማሊክ ሙሐመድ ኢብኑ አብዱል ወሃብ ኢብኑ ተይሚያ ስንል እነሱን ምንከተል ይመስላችኋል እነዚህ ሞኞች ላ ኢማሙ አህመድ ኢማሙ ሻፊ ኢማሙ ማሊክ ኢማሙ አቡ ሐኒፋ እነዚህ አይማዎች ከቁርአን ከሐዲስ ከገጠመላቸው እሰየው የለፉበት የደከሙበት ነው እንቀበላቸዋል ቁርአንና ሐዲስ ግን ከተቃረነ እንደምንመልስ አይረዱም ሼኽን ስለሚያውቁ እነሱ ቃጥባሪዬ አብሬትዬ አንዬ ዳንዬ የቦረናው የምኑ ስለሚሉ እኛም እንደዛ ምን እንመስላቸዋል ላ ሊያቁልን ይገባል እኛ የምንከተለው ቁርአንና ሐዲስ በሰሃቦች ግንዛቤ ነው የምንከተለው ያንን የገጠመለት ሰው ደግሞ እንቀበለዋለን ያንን የተቃረነ ደግሞ እንመልሳለን ልክ እንደ ኢማሙ አህመድ የነብዩ አለይሂ ሰላቱ ወሰላምና የአላህ ቃል ከመጣ አለል አይን ወራስ ነበር ኢማሙ ሻፊ ደግሞ
የአላህና የነብዩ ቃል ከኔ በተቃራኒ ከመጣ የኔን ካጥር ውጭ ወርውሩልኝ ይሉ ነበር። አደራ 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 ብለናቸዋል። የአላህና የነብዩ ቃል መጥቶ እናንተ ጋር የኛ የሚቀረን ከሆነ የኛን ጣሉልን። ይህን ነው የምንቀበላቸው። አሊም ነው የሚባል ሰው፣ ዳኢ ነው የሚባል ሰው፣ ፈቂህ ነው የሚባል ሰው፣ ተማሪ ነው አስተማሪ ነው የሚባል ሰው በነብዩ ዲን ላይ አንተ ቢጨምር ከላ አንቀበለው። የምንወደው ውዴታችን ራሱ እዚህ ጋር ይቋረጣል። ምን ወደው የነበረው ለአላህ ነው። በአላህ ዲን ላይ ሲቀጥፍ፣ በነቢዩ አለይሂ ሰላቱ ወሰላም ዲን ላይ ሲቀጥፍ፣ በሰሃቦች ላይ ሲቀጥፍ፣ ሰሃቦችን ሲሳደብ፣ ቢድዓን ሲያጨማልቅ ተቆራረጥን። በቃ አበቃ። እዚህ ጋር አብቅቷል ነው የምንለው እንጂ ነተፊቅ ፊ መተፈቅና አለይ ወያዙር ባዕዱና ባዕደን አንለው፣ ዩከምል ባዕዱና ባዕደን አንለው። ለአላህ ስል ነበር የወደድኩ ለአላህ ስል ጠላው ነው የምንለው እንጂ ቢድዓ ሊወገዝ ይገባዋል። ሐሜት 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 ሲባል ስለሚንገዱበት ማለት ነው። ሙብተዲን ማውሳት ሐሜት አይደለም። በል እንደውም ወደ አላህ እንቀርብበታለን። እሱ እኮ የአላህን ሐቅ ጥሷል። ለኔ እኮ አይደለም ክብር ሊሰጠኝ የሚገባው። መጀመሪያ እኮ የአላህ ዲን ነው የተከበረው። የአላህ ዲን ላይ የሚቀጥፍ ከሆነ እኮ ለሱ ክብር የለው። የአላህ ዲን የሚያከብር ሰው ነው የተከበረው። የነብዩን አለይሂ ሰላቱ ወሰላም ሐቅ ሀድም የሚያደርግ ሰው እኮ ክብር የለው። በራሱ ጊዜ ከራማውን አንስቶ ወርውሮታል። በቃ ግን የታዘዘው ሲስተም ላይ ገብቶ የሚሄድ ከሆነ ግን ይከበራል። ትንሽም ትልቅም፣ ባለሀብትም ይሁን ድሃም፣ ተማሪም ይሁን አስተማሪ ይከበራል። አረብም ይሁን አጀም ይከበራል። አማ የነቢዩን አለይሂ ሰላቱ ወሰላም ዲን የሚቃረን ከሆነ ለማንም ከራማ የለው፣ ለማንም ክብር አይሰጠው። ስለዚህ ሐሜት እስልምና ላይ ትልቅ የሆነ አደጋን ይዞ የሚመጣ ነው። ነቢዩ አለይሂ ሰላቱ ወሰላም ሐዲታቸው ላይ ምን ይላሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር፣ በአላህና በመጨረሻው ቀን የሚያምን አካል ወይንም ደግሞ የምታምን አካል አሉ ነቢ አለይሂ ሰላቱ ወሰላም፣ ፈልየቁል ኸይረን፣ ኸይር ይናገር። እንጠንቀቅ ወንድሞቼ፣ እየሄድነ ዝክር ማለት እየሄድነ ቁርአንን ማሐፈዝ፣ ሐዲስን ማሐፈዝ፣ ለቁርአን ለሐዲስ ለመረዳት የሚጠቅሙን ፍቅህንም ይሁን ሰርፍንም ይሁን ነህውንም ይሁን እየሄድነ ማሐፈዝ ማንችል ከሆነ አፋችን ያዝ እናድርጋት። አማመላ እንደምንጠይቅባት እንወቅ። ያለፈውንም የሚመጣውንም እንዳንተች፣ በሰዎች ክብር ላይም እንዳንረማመድ። ነቢዩ አለይሂ ሰላቱ ወሰላም በአላህና በመጨረሻው የሚያምን አካል ካለ ፈልየቁል ኸይረን፣ ኸይር እናገር፣ አው ሊየስሙት አሉ፣ ወይ ዝም ይበል። በቃ በወሬ የተነከፉ ሰዎች እኮ ስጋ በሉ፣ ዛሬ ሽሮ አረጉት፣ በራቸውን ዘግተዋሉ፣ ዛሬ ክፍት ነበረ፣ ሶስት ሰው ገብቶ ወጣ፣ አራት ተጨመረ፣ ዛሬ ከእንትና ጋር አየሁት፣ ከእንትና ጋር ታየች። በቃ በወሬ የተፈተኑ ሰዎች ተው ቢባሉ ራሱ እሺ አይላቸውም አፋቸው። እነዚህ አላህ በዱንያ ላይ የፈተናቸው ሰዎች ናቸው። ወሬ ሲያመጣልህ አይመለከተኝም፣ እንድታሰርቀው ከሆነ ስማው፣ ጉዳዩን እንድትፈታለት ከሆነ ስማው፣ አለን ወሳለን። ወይንም ደግሞ ሁለቱን አካሎች አገናኝተህ እንድታወራቸው ከፈለገ ስማው። ካልሆነ ግን እንድታማለት ከሆነ አፈህን ያዝልኝ፣ ተነስልኝ ከቦታዬ፣ ወይንም ደግሞ እኔ እነሳለሁ ማለት መቻል አለብን። ወረኞችም ሲመጡ ጆሮ ሰጥቶ መስማት አደጋ ነው። ከዕለታት አንድ ቀን አንተም ሂደህ እዛ ላይ ትገባለህ። ለዚህ ነው አላህ ሱብሓነሁ ወተዓላ ለለዚነ ዘለሙ ፈተመሰኩም ናር ይላል። ነፍሳቸውን ወደ መደሉ ሰዎች እንዳትሄድ ጀሃነም ትነካቸዋለች እያለ ነው አላህ ሱብሓነሁ ወተዓላ። ሌላኛው ቀልብ ለመድረቅ ምክንያት ከሚሆኑ ነገሮች ቃል ኪዳንን ያለመጠበቅ። ይህ ቃል ኪዳን ያለመጠበቅ ባህሪ አንደኛው ባህሪ የማን ባህሪ ነው? የሙናፊቆች ባህሪ። አላህ ካዘነላቸው ውጭ አብዛኞቻችን የተፈተነበት። ከመግሪብ በኋላ እንገናኝ ተባብሎ ይቀጣጠሩና መግሪብ ሰግደ በሩ ላይ ስተውል ሶሪ ስልኬ ከራሴ ጋር አልነበረም እኮ ለነገ እናርገው ይላል። መጀመሪያም ሲቀጥር ቀጠሮ አዛብቶታል። እሺ ለነገ መግሪብ፣ ነገ መግሪብ ደግሞ ወተሰው አያነሳው። እሺ እንደገና ደግመህ ስትደውል በጣም ይቅርታ ከመኪና ላይ ስወርድ ስልኬን ጥያት ነበር፣ ዛሬ ነው ከቴሌ የተቀበልኩት ይላል። አብዛኞቹ ሙስሊሞች የተፈተኑበት መርካቶ ላይ ሆኖ ቤተል ደርሻለሁ ይላል። ዓለም ባንክ ሆኖ ጦር ኃይሎች ጫፍ ላይ ቁሜያለሁ ይላል። ስትመለከተው ትልቅ ኮፍያ ለብሷል፣ ሽማግሌ። ድሮ ምን በመባል ነበር የምንታወቀው? ሙስሊሞች አይዋሹም። አዎ አይዋሹም። ምናልባት የእስልምና ልብስ የለበሱ ሰዎች ሊዋሹ ይችላሉ እንጂ ትክክለኛ ሙስሊሞች አይዋሹ። ነቢ አለይሂ ሰላቱ ወሰላም አላመቱል ሙናፊቅ ሰላሳ ነው። የሙናፊቆች ባህሪ ሶስት ናቸው። ኢዛ ሐደተ ከዘብ፣ ሲናገር ይዋሻል። በቃ ቅጥፈት ነው። ወላሂ ወቢላሂ ወተላሂ በቃ ቀውጢ ነው። ወይዛ ወአደ አኽለፋሉ ነቢ አለይሂ ሰላቱ ወሰላም፣ ሲቀጥርም ደግሞ ቀጠሮን ያፈርሳል። ወይዙ ቱሚነ ኻናል፣ ሲታመን ደግሞ ይክዳል። ይህ የሙናፊቅ ባህሪ ነው። በሌላ ደግሞ ወይዛ ኻሰመ ፈጀራል፣ ሲከራከር ደረቅ ተከራካሪ ነው። ስለዚህ ቀጠሮን ማፍረስ የቀልብ መድረቅ ምክንያት ነው። ቀልባችንም እንዲደርቅ የሚያደርገው ነገር ነው። ለዚህ ነቅድ ሚሳቀውም ለአናሁም ይላል። ለአላህ የገቡትን ቃል ክዳን ሲያፈርሱ እርግማንን አወረስናቸው ይላል አላህ ሱብሓነሁ ወተዓላ። ወጀዐልና ቁሉበሁም ቃሲያ፣ ቀልባቸው የደረቀች አደረግናት። በቃ ቃል አላህ አይሰማ፣ ወቃለ ረሱል አይገባው፣ ወቃለ ሰሃባ ምን እያልከ ነው? ቢዳ ይቅርብን ምን እያልከ ነው? ሽርክ ይቅርብን ምን እያልከ ነው? መውሊድ አጨፍር ምን እያልከ ነው? ሴት አጨብጥ ምን እያልከ ነው? ወለድ አትብላ ይቅርብ ምን እያልከ ነው? ቀልቡ ደርቋል። በቃ ለአላህ የገባውን ቃል ኪዳን ሲያፈርስ አላህ ቀልቡን ያደርገዋል። ተመልከቱ፣ አብዛኛው የቢዳ ሰዎች ቀልባቸው ደንዳና ነው። አለሱና ሰለፊ የሆነ ሰው ቃል አላህ ወቃል ረሱል እሰየው አለል አይን ወራስ ምን ችግር አለ? ምንም ችግር የለም። ተመልከቱ ዑመር ነቢዩ አለይሂ ሰላቱ ወሰላም ሲሞቱ ነቢዩ ሞቱ የሚል
ይሄው እቺ ያለቻል ሲል አቡበክር ሚንበር ላይ ወጣና መን ካነ ያዕቡዱላህ ፈኢነላህ ሐዩን ላ የሙት አላህን የሚያመልክ ካለ አላህ ሕያው ነው አይሞትም። ወመን ካነ ያዕቡድ ሙሐመድ ፈኢነ ሙሐመድ ቀድ ማት ሲል ሰብሰባል። እንደዚህ ናቸው። ከዚህም መከር ሲመጣለት ይቀበላል። በቃ አማ የቢዳ ሰዎች ከቻሉ ገፍቶ ይወረውሩሃል፣ ማሳሰር ከቻሉ ደግሞ ያሳስሩሃል፣ ከሀገር ማባረር ከቻሉ ደግሞ ያረጋሉ እስከ ጥግ ይሄዳል። ቀልባቸው ደርቃለች። የቀብሩ ነፈር ለምን ትነካል? አብሬትዬን ለምን ትላል? ቃጥባሬ ለምን ትላል? አንዬ ለምን ትላል? ዳንዬ ለምን ትላል? ሱሪ ያሳጥሩ ለምን ትላል? ሴት አይጨብጡ ለምን ትላል? መውሊድ ይቅር ብለህ ለምን ስጋት አስጥለብናል? በሬዎችን ለምን ታስወስድብናል? ለራሳቸው አንድ ብር ያወጡ። በቃ ጥቅማቸው መቅረት የለበትም እንዴ? ነብዩን መውደድ ጫት ማኘክ ነው እንዴ? ነብዩን መውደድ ከሴት ከተቀላቅሎ መደለቅ ነው እንዴ? ነብዩን መውደድ ድምፅን ከፍ አድርጎ መጮህ ነው እንዴ? ነብዩን መውደድ ሁዝቤድ ያ ረሱላ ማለት ነው እንዴ? ነብዩን መውደድ ነውዙ ቢላህ ሚመን ይብተላ። ስለዚህ ተዲዎች ቀልባቸው የደረቀ ነው። በቃ ባይደርቅ ኖሮማ ለአላህ ቁርአን ጅገራቸውን ይሰጡ ነበር። ይህ ሁሉ ውርጅብኝ ሲወርድባቸው ይሰሙ ነበር። እሺ ሪያድና ቡሉግን ለምንድን ነው እጃችሁ ላይ የምታሳርፉት? ልንቀራው። እሺ በምትቀራው ሪያድና ቡሉግ ላይ ባቡል መውሊድ የሚል አለ? ባቡ ሰደቃ የለም አለ? ባቡል ክላስ የለም? ባቡ ዘካ የለም? ባቡ ዘካተል ፍጥር የለም? ባቡል ሐጅ የለም? ባቡል ዑምራ የለም አለ? ባቡል መውሊድ አለ? የለም። እሺ ከየት አመጣኸው? ሼኮቹ ተስማምቶበታል። ታስቦ ነበር በፊትም። በቃ ይሄዳል እንደዚህ። እስልምናችን ካሚል ነው አልহামዱሊላህ። ለኛ ብቻ እኮ አይደለም። እኛም ከሄድን በኋላ ከኛ በኋላ የሚመጡ ትውልዶችም እስከ ቂያማ ቀን ድረስ ይዞት የሚሄዱ ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩሙል ኢስላማ ዲና ሞልቻለሁ ብሏል አላህ ሱብሓነሁ ወተዓላ። የሚጨፍሩ የሚደልቁ ሰዎች ይሸውዳሉ፣ ይሸዋወዳሉ፣ በመውሊድ ስም ብር ይቀበላሉ፣ ድቤ ይቀጠቅጣሉ፣ ከሴት ጋር አብረው ይጨፍራሉ። የማያደርጉት ግፍና በደል የለም እንጂ የአላህ ዲን እስከ ቂያማ ቀን ድረስ ጥቡቅ ነው። በየጊዜው ይህንን ሸሪዓ ተንፊዝ የሚያደርጉ ጀግኖችን ያመጣል። አንተ ሁሌን አውራድ እያልክ የአላህን ዲን ተንፊዝ የሚያደርጉ ደግሞ ጀግኖችን ያመጣል። ስለዚህ ቀልብን ከሚያደርቁ ነጥቦች ቃል ክዳንን ማፍረስ፣ ሌላኛው ደግሞ እንደፈለጉ መሳቅ። ነቢዩ አለይሂ ሰላቱ ወሰላም ፈገግ ከማለት ውጭ እንደፈለጉ አይስቁም ነበር። ከፊት ለፊታቸው የሚጠብቃቸው ነገር አለ። እኛ እኮ ስላልገባን ነው። ምላሱን የሚጠብቅ አይኑን የሚጠብቅ ብልቱን የሚጠብቅ ሐራም የማይበላ ሰው እኮ ቁርአንም ለሱ ገር ነው፣ ሐዲሱም ለሱ ገር ነው። አማ እንደፈለጉ የሚሆኑ ሰዎች ነብዩ አለይሂ ሰላቱ ሰላም መሳቅን እንዳታበዙ ፈኢነሃ ቱሚቱል ቀልብ አሉ። ነብዩ አለይሂ ሰላቱ ሰላም ቀልብን ትገድላለች አሉ። ነብዩ አለይሂ ሰላቱ ሰላም ይገድለዋል። በቃ ጀናዛ ይሆናል ቀልብ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐል ጀሰዱ ኩሉ ወኢዛ ፈሰደት ፈሰደል ጀሰዱ ኩሉ አላ ወሂያ አልቀልብ አሉ ነብዩ አለይሂ ሰላቱ ሰላም። አዋጅ ሰውነት ውስጥ አንድ ቁራጭ ስጋ አለች አሉ። እሷ ከተስተካከለች የሰውነት ፓርት ሁሉም ይስተካከላል። እሷ ከተበላሸች ሰውነት ሙሉ ይበላሻል። አላ ወሂየል ቀልብ አሉ ነብዩ አለይሂ ሰላቱ ሰላም። እሷም ቀልብ ነች አሉ። ዛሬ እንደምትመለከቱ አጅነብይ የሚጨበጣ እንደዚህ ግቢለትም እያለ ኢማን በቀልብ ነው። እሷ ከተስተካከለች ሰውነት በሙሉ ይስተካከላል እያሉ ይሄ ስለተበላሸ እኮ ነው አጅነብይ የሚጨበጠው። ይሄ ስለተበላሸ እኮ ነው ሱሪን የምንጎትተው። ይሄ ስለተበላሸ ነው አጅነብይን የምትመለከተው። ይሄ ስለተበላሸ ነው ሙዚቃን የምትሰማው። ይሄ ስለተበላሸ እኮ ነው ሙንከራቶችን የምትፈጽመው እንጂ ይሄ ቢስተካከልማ ሰውነት በሙሉ ይስተካከላል አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ መሳቅን እንዳታበዙ ቀልብን ትገድላለች አሉ። ይህንም ሐዲስ ሼኹል አልባኒ ሶሒህ ነው ብሎታል። እሺ ቀልብ በእነዚህ አይነት ነገሮች የምትደርቅ ከሆነ ቀልባቸው ደግሞ ሊን የምትሆነው የማን ነው ከተባለ የሙእሚኖች ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ስለ ሙእሚኖች ባህሪ ሲናገር ቀድ አፍላሐል ሙእሚኑን ሙእሚኖች በእርግጥም ነፃ ወጡ ይላል አላህ ሱብሓነሁ ወተዓላ። አላህ ከነሱ ጋር ያርገን። ነፃ መውጣት ብሎ ማለት ሁለት ነገሮችን ያዝላል። ከሚፈሩት መጠበቅና የሚፈልጉትን ማግኘት። ፈውዝ የሚባለው ይህ ነው። ዱንያ እንደምታውቁት በልጅነቱ ዱብ ዱብ በል ነው አይደል የሚባለው? ምን ስለሚመጣ ነው? እርጅና ይመጣል። መስሪያ ቤትም የሚሰሩ ከሆነ ጡረታ ይወጣሉ። ከዚህ በላይ መሄድ አይችሉም። በልጅነት ካልሰሩ በኋላ ስለሚቸገሩ አሁን ዱብ ዱብ ነው አይደል? ይህ ሙሉ አይባልም፣ ጎደሎ ነው። አረ ዱንያ እኮ ገና ስንፈጠር ልጆች ነበርና በእናታችን እንሸናለን። ሰው ኖረ አንኖረ ራቁታችን እንሄዳለን፣ ችግር የለብንም። የምንጠጣውን ሰውነታችን ላይ እናፈሳለን። እዚህ ጋር ደግሞ የምናፈሰው ልብሳችን እንዳያበላሽ ይደረግልናል። እንደዛ እየሆነ እናድግና ደግሞ ጎርምሰን ስፖርት ሰርተን ጠንክረን ተምረን እንግሊዝኛውን እያወረድናት መጨረሻ አካባቢ ሽምግልና ውስጥ መጣ ደግሞ ማነ መባል ይጀምራል። ከዛ ያለፉት ደግሞ አላህ እድሜ የሰጣቸው ውዱ ማድረግ ያቅታቸዋል፣ ሰላት መስገድ አይችሉም፣ በአካላቸው መሽናት ይጀምራሉ። ዱንያ ካሚል ይባላል እንዴ? አይባል። ዱንያ ጎደሎ ነች። በቃ መጀመሪያ ልጆች ነበር፣ መጨረሻም ደግሞ ከልጅ በላይ እንሆናለን እንደገና። አታ አንዳንዱ እኮ ሽማግሌዎች ህፃን በምልክት ይገባል። በምልክት በዳድ የሚሄደው ልጅ እፉ ነው ይሄ እሳት ሲባል ይላል። በጣም እድሜያቸው የሄዱ ሽማግሌዎች እሳት ላይ ይውደቁ፣ እግራቸው እሳት ላይ ይግባ፣ አጠገባቸው ምን ይሁን አይገባቸውም። የለም ወደዛ ነው የምንመለሰው። ስለዚህ ዱንያ የሙሉነት ሀገር አይደለች፣ የምንሸጋገርባት ብቻ ነች። ሙእሚኖች ነፃ ወጡ ይላል። ነፃ መውጣት ከጀሃነም ድኖ ጀነትን ማግኘት ነው። ፈውዝ የሚባል አላህ ፈውዝን ይስጣል። አለዚነ ሁም ፊ ሰላቲሂም ኻሺዑን ይላል አላህ። እነዚህ ነፃ የወጡት ደግሞ ምንድናቸው? በሰላታቸው ላይ አላህን የሚፈሩ ናቸው። እንደፈለጉ የማያዛጉ
ጣራ ለጣራ የማይመለከቱ አብዛኞቻችን ጋር ያለ ነው እኮ ይሄን ሊያስለቅሰን የሚገባ ነው። አብዛኞቻችን ጋር ያለ ነው። ገና ስንቆም ሱቁ ትዝ ይላል። አላሁ አክበር ሱቁ ያ ቢላል አሪህና ቢሰላት ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ቢላል አዛን በልና በሰላት አረጋጋን ይሉ ነበር። ሙእሚኖች በሰላታቸው አላህን የሚፈሩ ናቸው፣ እንደፈለጉ ማይሆኑ ናቸው ይላል። ወለዚነ ሁም አኒል ለግዊ ሙዕሪዱን ከዛዛታም የራቁ ናቸው። የካዲያንን ዓመት በዓል ከመጣድ አላስፈላጊ የሆኑ ድርጊቶች ላይ ከመጣድ የራቁ ናቸው ይላል አላህ ሱብሓነሁ። የሙእሚኖች ባህሪ ሰላት ላይ ሲገቡ ቀልባቸው አላህን ትፈራለች። አማ እነዛማ መጀመሪያ እንዳወሳ ነው መፍራት የሚባል ነገር የላቸው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም የሰው ልጅ አንድን ወንጀል ሲሰራሉ የአላህ መልእክተኛ ጥቁር ነጥብ ልቡ ላይ ጠብ ይላሉ የአላህ መልእክተኛ። ተውበት አድርጎ ከተመለሰ ይጸዳል ቦታዋል። በዛ ደግሞ የሚቀጥል ከሆነ ደግሞ ታሸግበታል። ለዚህ ነው አላህ ሱብሓነሁ ወተዓላ ቁሉብሂም ማካኑ የክስቡን አላ ሲሰሩት በነበረው ነገር ቀልባቸው ላይ ሐትም ተደረገባቸው። ስለዚህ የቀልብ ብልሹነት አደጋ ልንጠነቀቀውና ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባል። ቀልብ ደግሞ ለመርጠብ የሚረዳን ምንድነው? አላህ ሱብሓነሁ ወተዓላ ማውሳት፣ ልንዘናጋው የማይገባ ቁርአንን መቅራት። አረ አሊሞች ዘንድ እኮ አንድ ሰው በቀን ቁርአን ካልቀራ ሀጅር አድርጓል ይባላል አይባልም? ፍጭት ላይ እኮ ነው። ሳይቀራ ከሆነ ሀጅር አድርጓል ይባላል። ቁርአንን ከጀርባቸው ጥሎ አሉ ከተባሉ ሰዎች ይመደባል ነው የሚሉት። ነዑዙ ቢላህ። ዛሬ ከልጅነት እስከ ሽምግልና ድረስ አሊፍ ትቁም ትተኛ አይታወቅም። የውዱ አደራረግ አናቅም። የዝክር አዘካከር አናቅም። ከብሬት የመጣውን ሰይድና በቃ እንላለን። ዋላ ሳሊ ሰይድና ሙሐመድ በቃ ሰይድና የት አገኘው ሲባል ውርስ ነው። በቃ ተወርሷል። መሬት ለመውረስ እኮ ሂዶ ተካሶ ነው የሚወርሰው። አልፎበታል አላለፈበትም ተጋጅቶ ያመጣዋል። ዲኑ ግን ዝም ብሎ በቃ ዋላ ሳሊ ሰይድና መጣና ይቀጥላል እስከሚሞት ድረስ። ይህ አይደለም። አላህን ማውሳት የመጀመሪያ ከዝክሮች ሁሉ ዝክር ቁርአንን ማወቅ፣ ከዛ የነቢዩን አለይሂ ሰላቱ ወሰላም ሐዲስ ማወቅ፣ ከዛ የጠዋትና የማታ ዝክሮችን አጥብቆ ማለት ቀልባችን ለመርጠብ ምክንያት ከሚሆኑ ነጥቦች ናቸው። አላህን ሱብሓነሁ ወተዓላ እያወሳን ቀልባችን ረጥባ ከሱ ጋር የምንገናኝ ያድርገን። ቀልባቸው ከሚደርቁ ሰዎች አደጋና እዛ ውስጥ ሂዶ ከመግባትም አደጋ አላህ ይጠብቀን። በዱንያም ተወዶላቸው ተወድሶ ወደ አኼራ ከሚሸጋገሩ ሰዎች ያድርገን። አላህ ሱብሓነሁ ወተዓላ ቃሉን ከሚያፍዙትና የነቢዩን አለይሂ ሰላቱ ወሰላም ሐዲስም ከሚያፍዙት የሰሃቦችንም መንገድ አጥብቆ ከሚይዙት ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته.